ዛሬ የምናየው አዲሽን ፕሪንሲፕልን እና አይተን መጨረሻ ላይ ኤክሰርሳይዝ 8.3 እንሰራለን ማለት ነው። ወደ ኤክሰርሳይዝ ከመሄዳችን በፊት የተወሰኑ ኤግዛምፕሎች አሉ፣ እነሱ እናያለን። ኤግዛምፕል 1 ምንድነው የሚለው? ወደ አዲሽን ፕሪንሲፕል ከመሄዳችን በፊት ይሄኛውን ኤግዛምፕል በደንብ ሊገባን ይገባል ማለት ነው። ይህ ኤግዛምፕል ምንድነው የሚለው? suppose that you want to buy a computer from one of the two makes A1 and A2 ሁለት ኮምፒውተር የሚሰጥባቸው ቦታዎች አሉ። ኮምፒውተር ለመግዛት ከሁለት ቦታ ነው ኮምፒውተር አንድ ሊሆን ይችላል፣ ሁለት ሊሆን ይችላል የምንገዛው። ነገር ግን ከአንዱ ጋር ነው የምንገዛው መርጠን ማለት ነው። ስለዚህ ከሁለት ቦታ ነው የምንገዛው። ዋን ኦፍ ዘ ቱ ከሁለት አንዱ ጋር ነው የምንገዛው ማለት ነው። ወይ እዚህኛው ጋር ወይ እዚህኛው ጋር የምንገዛው። ስለዚህ ሱቅ መሸጫው ቦታ አንደኛው ኤ1 ይባላል፣ አንደኛው ኤ2 ነው። ሰፖዝ ኦልሶ ዛት ዞስ ሜክ ሃቭ 12 ኤንድ 18 ዲፈረንት ሞዴል ሪስፔክቲቭሊ። ኤ1 12 ሞዴሎች አሉት፣ 12 የኮምፒውተር ሞዴሎች አሉት አንደኛው መሸጫ ቦታ ላይ ማለት ነው። ሁለተኛው መሸጫ ቦታ ላይ ደግሞ 18 የኮምፒውተር ሞዴሎች አሉ ማለት ነው። how many model are together to choose them ነው የሚለው። ይሄ ቀላል ነው አለ። ስለዚህ እኛ አሁን የመጀመሪያው ሱቅ ውስጥ እዚህ ጋር የተጠየቅነው ሞዴሎች ምን ያህል ሞዴል የመምረጥ ፕሮባቢሊቲ ያለው ነው ወይ ደግሞ እድል አለው። ምን ያህል ሞዴል ከኤዋን ጋር ሊገዛ ከሄደ ስንት እድል አለው? 12 ሞዴሎችን የመምረጥ እድል አለው። አሁን እዚህ ጋር ኤዋን ጋር ኤቱ ጋር አልተባለም ማለት ነው። ኤቱ ጋርም ሊመርጥ ይችላል ማለት ነው። የሚገዛው ከአንዱ ጋር ቢሆን ፕሮባቢሊቲውን እኛ የምንቆጥረው እንጂ ከአንዱ ጋር ይገዛል ብለን አለ። እኛ አሁን እዚህ ጋር ከኤዋን ጋር ወይ ከኤቱ ጋር ነው። እነዚህ መሸጫ ኮምፒውተር መሸጫ ቦታዎች ናቸው፣ ኤዋን እና ኤቱ ማለት ነው። ኤዋን ጋር 12 ሞዴሎች የኮምፒውተር ሞዴሎች አሉ። ኤቱ ጋር ደግሞ 18 የኮምፒውተር ሞዴሎች አሉ። ስለዚህ ስንት ሞዴል የመምረጥ ፕሮባቢሊቲ ያለው ነው የሚገዛው ሰውዬ ማለት ነው። ኤዋን ጋር ከሆነ 12 ይመርጣል። ኤቱ ጋር ከሆነ 18 ሞዴሎችን ይመርጣል፣ የመምረጥ እድል አለው። እኛ አሁን ኤዋን ጋር ኤቱ ጋር እንደሚገዛ ስለማናቅ የሁለቱን ፕሮባቢሊቲ ነው ከሁለት አንዱ ጋር ሆነ የሚገዛው ከሁለት አንዱ ስለሆነ ኤዋን ጋር ሊሆን ይችላል፣ ኤቱ ጋር ሊሆን ይችላል። ስለዚህ ፕሮባቢሊቲውን የመግዛት እድሉን ሞዴል የመምረጥ እድሉን እናውጣው ሁለቱን መደመር ነው ማለት ነው። ስለዚህ ስንት ይሆናል? 12 ሲደመር 18 ማለት ነው። ስለዚህ 30 ሞዴሎችን የመምረጥ እድል አለው ማለት ነው ሊገዛ ሄደው ሰውዬ። እዚህ ጋር ሌላ ኤግዛምፕል አለ። ዴፊኒሽን እዚህ ጋር ያለው ኤግዛምፕሉ ጋር ከመሄዳችን በፊት አዲሽን ፕሪንስ ከዚህ በፊት መልቲፕሊኬሽን ፕሪንሲፕልን ዲፋይን አድርጋለን። መልቲፕሊኬሽን ፕሪንሲፕል ዲፋይን ስናደርግ ሁለት ነገሮች ምን ሲሆኑ ሳይመልቲኒየስሊ ማምጣት ሲችሉ ነው። ሳይመልቲኒየስሊ መልቲፕሊኬሽን ላይ። አዲሽን ላይ ግን ኢፍ ኤ ኤንድ ቢ አር ሙቹዋሊ ኤክስክሉሲቭ ኢቨንት ኤክስክሉሲቭ ናቸው። ዘ ኦከረንስ ኦፍ ዋን ኤክስክሉድ ዛት the other where an event A can occur in M ways and another event B can happen in N ways respectively, then the total outcome for the event A or B is N plus M ways ነው ማለት ነው። ስለዚህ ይሄ ምንድነው? ሁለት ነገሮች ምን እናደርጋቸው? ሳይመልቲኒየስሊ መምጣት አይችሉም። አንዱ ከአንዱ ጋር ምን አይሆንም? መጣመር አይችልም። ኤክስክሉድ ነው፣ ለየብቻ ነው የምንመርጣቸው ማለት ነው። ከዚህ በፊት አሁን ኮት እና ትራውዘር እያለን እዚህ ጋር የሆነ አበበ የሚባል ሰውዬ ኮት ሁለት ኮት ቢኖረው ኮት 1 ኮት 2 ጃኬት ማለት ነው። 3 ጃኬት ቢኖሩት እና እዚህ ጋር ደግሞ ሱሪ ቢኖረው አንድ ሱሪ ሊሆን ይችላል ማለት ሁለት ሱሪ ቢኖረው ቲ1 ትራውዘር 1 ትራውዘር 2 ብንላቸው አሁን ይሄን ኮት እና እነዚህን 3 ኮቶች እና እነዚህን ሁለት ኮቶች ለብሶ የመውጣት እድሉ አንድ ኮት እና አንድ ትራውዘር ማለት ነው።
እቺኛዋን ኮት ብቻ ከዚህኛው ጋር ሊለብሳት ይችላል፣ እቺኛዋን ከዚች ጋር ሊለብሳት ይችላል። ስለዚህ አንዷን ኮት ከሁለቱም ጋር ፕሮባቢሊቲ ያለው ማለት ነው። ይህ ማለት እያጣመርን ነው ማለት ነው። ነገር ግን እዚህ ቢለ አዲሽን ፕሪንሲፕል ላይ ማጣመር የሚባል ነገር የለም። ሁለቱም የየብቻቸው አላቸው። ከዛ ውስጥ ነው የምንመርጠው ማለት ነው። ይህን በዚህ መልኩ ሳይሆን ቱ ኢቨንት አር ሴድ ቱ ቢ ሙቹዋሊ ኤክስክሉሲቭ ኢፍ ቦዝ ካንት ኦከር ሳይመልተኒየስሊ። ኤክስክሉሲቭ ናቸው የምንለው ሁለት ፕሮባቢሊቲዎች ምን ሲሆኑ ነው? ሳይመልተኒየስሊ መምጣት የማይችሉ ሲሆኑ ማለት ነው። ቅድም አሁን የኮምፒውተር ሞዴል ስንመርጥ አይተናል ማለት ነው። አንድ ሞዴል ነው የሚገዛው፣ አንድ ኮምፒውተር ነው የሚገዛው። ምንም የሚጣመር ነገር የለም ማለት ነው። እንደዚህ ሲሆን አዲሽን ፕሪንሲፕልን ነው የምንጠቀመው ማለት ነው። ለአዲሽን ፕሪንሲፕል ኤግዛምፕል ቱን እናያለን። ኢፍ 4 ሬድ 6 ግሪን ማርብል አር ፕሌስድ ኢን ኤ ባግ፣ 4 ቀይ እና 6 ግሪን ማርብል ቦርሳ ውስጥ ተቀምጠዋል ማለት ነው። ሃው መኒ ማርብል አር ዜር ቹዝ ፍሮም። አሁን እዚህ ጋር አንዳንዱን ነው ማለት ነው የምንመርጠው አይደል? አንዳንዱን ነው። የመምረጥ አቅማችን ምን ያህል ነው? እያወጣን ማስቀመጥ ነው፣ አንመልስም። ስለዚህ ሁለቱም መደመር ነው 10 ጊዜ ማለት ነው። የመምረጥ ፕሮባቢሊቲያችንን ይጠይቀን ማለት ነው። አሁን የእንትን ፕሮባቢሊቲ ቢጠይቀን ወይ አንዱ ከአንዱ እያጣመረ ነጭና ቀይና አረንጓዴ አንድ ቀይና አንድ አረንጓዴ ቢለና ልናባዛ እንችላለን እየተጣመረ ስለሆነ ማለት ነው። እዚህ ጋር ግን የመምረጥ ፕሮባቢሊቲያችንን ይጠይቃል። ስለዚህ 10 ነው ማለት ነው። ሶስተኛው ኤግዛምፕል ደግሞ ምንድነው የሚለው? ኢኩዌሽን ፔፐር has 2 parts where one part contain 10 question and the other 6 question። ይሄ የጥያቄ ወረቀት ነው። በአንድ በኩል ያው ወረቀት ሁለት ፊት ለፊት ነው ያለው በአንዱ በኩል እና በዚህ በጀርባው። ስለዚህ በአንደኛው በኩል 10 ጥያቄ አለ፣ በጀርባው ደግሞ በሁለተኛው ሳይድ ደግሞ 6 ጥያቄዎች አሉ። if a student has to choose only one question from either part in how many ways can student do it ነው የሚለው። ይሄ ከጀርባው ከፊት ለፊት በአንደኛው ሳይድ 10 ጥያቄ አለ፣ በአንደኛው ሳይድ ደግሞ 6 ጥያቄ አለ። ተማሪዎቹ አንድ ጥያቄ እንዲመርጡ ነው የተጠየቁት። ስለዚህ አንዱ ተማሪ ስንት ጊዜ ስንት ጥያቄ አለ ማለት አንድ ላይ 16 አለ ማለት ነው። ከ16ቱ አንዱን ነው የሚመርጠው። የቱ እንደሚመርጥ ግን አናውቅም። ከ16ቱ ግን አንዱን ይመርጣል። ስለዚህ ስንት ፕሮባቢሊቲ ያለው 10 ሲደመር ወይ ከፊት ለፊት በአንደኛው ሳይድ ካለው ከ10ሩ ሊመርጥ ይችላል፣ በዛኛው ሳይድ ካለው ከ6 ጥያቄዎች ውስጥ ሊመርጥ ይችላል። በሚቀለው ጥያቄዎቹን አይቶ የቀለለውን ሊመርጥ ይችላል ማለት ነው። ስለዚህ ስንት ፕሮባቢሊቲ ያለው? 16 ፕሮባቢሊቲ ያለው ማለት ነው፣ በጀርባና በፊት ለፊት ያሉት ጥያቄዎች። ወደ አራተኛው ኤግዛምፕል ስናይ suppose that either member of mathematics faculty or student who is mathematics major is chosen as a representative to a university committee። እዚህ ጋር ምንድነው የማቴማቲክስ ፋኩልቲ አስተማሪዎች ወይም ደግሞ ሜጀራቸው ማቴማቲክስ የሆኑ ተማሪዎች ለዩኒቨርሲቲው ኮሚቴ ለመምረጥ ተፈለገ ማለት ነው። ልንመርጥ ፈለግን፣ አንድ ሰው ነው የምንመርጠው። የሚመረጠው ግን ከምንድነው? ከማቴማቲክስ ፋኩልቲ አስተማሪዎችና ከማቴማቲክስ ፋኩልቲ ወይም ደግሞ ሜጀራቸው ማቴማቲክስ ከሆነ ነው የምንመርጠው ማለት ነው። how many different choose are there for this representative if 37 member of mathematics faculty 37 የማቴማቲክስ ፋኩልቲ አለ፣ 83 ደግሞ ማቴማቲክስ ሜጀር የሚወስዱ ሜጀር አድርገው የሚወስዱ ተማሪዎች አሉ ማለት ነው። no one of is both a faculty member and a student ማለት። ስለዚህ አንድም ሰው ከነዚህ ውስጥ ማለት ነው ለምሳሌ 37ቱ እና 83ቱ የተለያዩ ናቸው ማለት ነው። አንዳንዴ ምን ይፈጠራል? ፋኩልቲ ማቴማቲክስ ፋኩልቲም ሆኖ
ሜጀሩ ማቴማቲክስ የሆነ ሊኖር ይችላል ማለት ተማሪ የሆነ ሊኖር ይችላል። ስለዚህ ምን ያህል ቻንስ አለን ማለት ነው ከነዚህ ውስጥ የመምረጥ? 37 ማቴማቲክስ ፋኩልቲ አለ፣ 83 ደግሞ ሜጀር አለ ማለት ነው። ስለዚህ ምን ያህል ቻንስ አለ ማለት ነው ከነዚህ ውስጥ የመምረጥ? ሁለቱም መደመር ነው በቀላሉ ማለት ነው። ስለዚህ እስከዛ ጋር ሰው ናቸው ማለት ነው፣ ወይ ደግሞ ተማሪዎች ናቸው። ከነዛ ተማሪዎች ውስጥ ነው የምንመርጠው፣ አንድ ሰው ነው የምንመርጠው። ስለዚህ 37 ሲደመር 83 ይህ ምንድነው? ኤክስክሉሲቭ ናቸው። ሙቹዋሊ ሳይመልስሊ አይደለም የምንመርጠው፣ አንድ ሰው ነው የምንመርጠው። ስለዚህ ምንም ምን ፔር የምናደርገው ነገር የለም ማለት ነው። ስለዚህ አዲሽን ነው የምንጠቀመው ለዚህ። ኤግዛምፕል 5 ትዕግስት is selecting an outfit. She has 5 different pair of pants, 4 different skirts, and 12 different t-shirt. And how many outfit are possible ነው የሚለን እዚህ ጋር። አውትፊት ማለት ምን ማለት ነው? ከስር አንድ ከላይ አንድ የምንለብሰው ነገር ነው። አውትፊት የምንለው ልብስ ነው የምንለብሰው፣ ከስር አንድ ከላይ አንድ ነው። ስለዚህ እዚህ ጋር 5 ፓንት አላት ትዕግስት፣ 4 ደግሞ ስከርት አላት ጉርድ፣ 12 ደግሞ ቲሸርት አላት። ስለዚህ ከላይ የሚለበሰው ቲሸርት ነው፣ ከስር ደግሞ ወይ ፓንት ነው ወይ ደግሞ ስከርት ነው። ስለዚህ ከ12ን ከማን ጋር ልንለብሰው እንችላለን? ከ5 ፓንት ጋር ወይም ደግሞ ከ4ቱ ስከርት ጋር ማለት ነው። አያችሁ ፔር ሲሆን ምንድን ነው የምንጠቀመው? መልቲፕሊኬሽን ፔር ከሆነ ማለት ነው፣ የምናገናኛቸው ከሆነ ሁለት ነገሮችን የምናገናኝ ከሆነ ሲባዛ ነው። መልቲፕሊኬሽን ፕሪንሲፕል ነው። ከዛስ ማናገናኝ ከሆነ ደግሞ ምንድነው? አዲሽን ፕሪንሲፕል ነው የምንጠቀመው ማለት። ስለዚህ ሃው ማኒ አውትፊት ፖሲብል ነው። ስለዚህ እቺ 12ቱን ቲሸርቶች ከላይ የሚለበስ ነው፣ ከስር የሚለበሰው ወይ ፓንት ነው ወይ ደግሞ ስከርት ነው። ስለዚህ 12ቱን ቲሸርቶች ከዚህ ፓንት ጋር የመልበስ ፕሮባቢሊቲ ስንት አለን? አንዷን ቲሸርት ከዚህ ከ12 ውስጥ አንዱን 5 ጊዜ እንለብሰዋለን፣ ሁለተኛውንም 5 ጊዜ። ስለዚህ ሲባዛ ነው ማለት ነው። ስለዚህ 5 ሲባዛ 12 ሲደመር እንላለን። ሌላ ደግሞ ይህን 12ቱን አሁንም ከአራቱ ጉርድ ጋር ይለበሳል ማለት ነው። ስለዚህ ምርጫ ውስጥ እዚህ ጋር የተለያዩ ቲሸርቶች ሊሆኑ ይችላሉ። የሚያምርባትን መርጠን ልለብስ ትችላለች። ስለዚህ 4 ሲባዛ 12 ማለት ነው። ይህን አባዝተን ደምረን ማስቀመጥ ነው ማለት ነው። እዚህ ጋር ስላለ 108 ፕሮባቢሊቲ አላት ማለት ነው። በዚህ መልኩ ኤግዛምፕሎቹን ሰርተን ጨርሰናል። ቀጥታ ወደ ኤክሰርሳይዝ 8.5 እናመራለን። አንደኛ ጥያቄ suppose there are 5 chicken dish in the 8 beef dish. How many selection does a customer have? እዚህ ጋር ሆቴል ሊሆን ይችላል። ከዛ ሆቴል ውስጥ ምንድነው ሊመገብ የሚመጣ ሰው ይኖራል ማለት ነው። እዛ ጋር ሊመገብ ሲመጣ 5 የዲሽ ማለት ሳህን ማለት ነው። ሳህን አለ። 5ቱ ሳህን ቺክን ማለት የዶሮ ማንሻ ማለት ነው። የዶሮ ወጥ የምናነሳበት ነው። 8 ደግሞ የስጋ የምናነሳበት የስጋ ሳህን አለ ማለት ነው። ስለዚህ አንዱ ደንበኛ መጥቶ 2 ሳህን ይዞ አንስቶ ምግብ ሊያነሳ ማለት ነው። አንዱ ሳህን ነው የሚያነሳው። ያው ስሙ ይሄ 5 ቺክን ዲሽ ስንል የዶሮ ወጥ ማንሻ ብቻ ላይሆን ይችላል። ነገር ግን ስሙ ነው። እዚህ ጋር ደግሞ 8 የስጋ ማንሻ ሳህን አለ ማለት ነው። ስለዚህ ደንበኛ ሲመጣ አንስቶ የሚፈልገው ምግብ ወስዶ ይሄዳል ማለት ነው። ስለዚህ ምን ያህል ፕሮባቢሊቲ ያለው ማለት ነው? ደንበኛው ምን ያህል ፕሮባቢሊቲ ያለው? ከ5ቱ ቺክን ዲሽ ውስጥ አንዱን ሊመርጥ ይችላል፣ ወይ ደግሞ ከ8ቱ ቢፍ ዲሽ ውስጥ አንዱን ሊመርጥ ይችላል። ስለዚህ እነዚህ ሁለቱን መደመር ነው። ስለዚህ 5 ሲደመር 8 13 ማለት ነው። ይህም አንደኛ ጥያቄ ቀላል ነው። በዚህ መልኩ ነው የሚሰሩት። ወደ ሁለተኛው ስንሄድ there are 5 vegetarian entry option and 7 meat entry option on a dinner meal. What is the total number of entry option ነው የሚለን እዚህ ጋር። ቬጂቴሪያን ማለት አታክልት ቬጂቴሪያን
አታክልት ተመጋቢና ይሄ ደግሞ 7 ደግሞ ማለት ስጋ የሚመገቡ አሉ ማለት ነው ለራት። ስለዚህ what is the total number of ይሄ ቀላል ይመጣ ምንድነው አታክልት የሚመገቡና ምን የሚመገቡ ስጋ የሚመገቡ አሉ ማለት ነው። ስለዚህ ስንት አይነት ኢንትሪ ያለን ማለት ነው 7 ሲደመር 5 ነው። ቀላል ቶታሉን የጠየቀን መደመር ነው ቀጥታ ማለት ነው። ምንም ምርጫ ውስጥ የሚገባ አይደለም። ቶታሊ ስንት ይሆናል ብለን መደመር ነው። ሶስተኛ ጥያቄ ደግሞ consider the following road system from P to Q in how many different ways could one travel from P to Q ማለት ነው። አሁን ከፒ ኪው ጋር ለመሄድ የመጀመሪያችን በዚህኛው ላይ የምንሄድ ቢሆን የመጀመሪያው በዚህ ቀጥታ በዚህ በቀዩ ላይ እንደዚህ ልንሄድ እንችላለን። አንድ ከፒ ኤ ቢ ኪው ማለት ነው። አንድ አለ አንድ እንላለን። ሁለተኛውስ ፒ ኤ ኤፍ ቢ ጂ ቢ ኪው እንላለን ማለት ቤጋ ማለት ነው። በዚህ ጋር አድርገን 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 በዚህ ጋር ኪው ጋር እንደርሳለን። ሁለት ሌላኛው ምርጫችን ደግሞ ቤጋ ልንሄድ እንችላለን። በተለይ ከረር እናድርጋቸው እና እዚህ ጋር ቤጋ ልንሄድ እንችላለን። በዚህ ጋር ሁሉም በዚህ ጋር ነው የምንመጣው። በዚህ ጋር ቀጥታ የምንሄድበት አሁን የቆጠርነው ነው ይሄኛው ማለት ነው። ሌላ አማራጭ ደግሞ ምን አለን? በዚህ በአረንጓዴው በኩል ብንሄድ ይሄ በዚህ ጋር እንመጣና በዚህ ጋር አድርገን በዚህ ጋር አድርገን እንደዚህ ልንመጣ እንችላለን። ስንት አማራጭ ማለት 3 አማራጭ። ስለዚህ በዚህ ጋር ስንሄድ 3 አማራጭ አለ ማለት ነው። በዚህ ጋር ስንሄድ ደግሞ ስትሬት ልንሄድ እንችላለን። ፒ ሲ ዲ ኢ ኪው ጋር ማለት ቀጥታ እንደዚህ ስትሬት እንዲህ ብንሄድ ኪው ጋር እንደርሳለን። ስለዚህ አራተኛው አማራጫችን። ሌላኛው አማራጫችን ደግሞ የትኛው ሊሆን ይችላል? በዚሁ መስመር ማለት ነው። በዚህ ጋር መጥቼ እንደዚህ ሊሄድ ይችላል። እንደዚህ ቀጥታ ማለት ነው። ይቀጥላል እንደዚህ ሊሄድ ይችላል። አንድ ሌላ አማራጭ። ሌላኛው አማራጫችን ደግሞ በዚህ ጋር በዚህ እንደዚህ መጥቼ እንዲመጥቼ በዚህ ጋር ልንሄድ እንችላለን። ይሄ ሌላ አማራጫችን። ሌላኛው አማራጭ ደግሞ ቤጋ ልንሄድ እንችላለን። በዚህ ጋር አድርገን በዚህኛው ጋር አሁንም እንደዚህ ልመጣ እችላለሁ። ይሄ አማራጭ አለ። ሌላኛው አማራጫችን አሁንም በዚህ ጋር መተን ስትሬትም ልንሄድ እንችላለን። ሌላኛው አማራጭ። ሌላው አንደኛው አማራጭ ደግሞ በዚህ ጋር መተን በዚህ ጋር አድርገን እንደዚህ ልንሄድ እንችላለን። ሌላ አማራጭ ማለት ነው። ሌላኛው አማራጫችን ደግሞ ቤጋ ልንመጣ እንችላለን። እንዲህ ስትሬት መተን በዚህ ዲ ጋር ቀጥታ እንመጣና በዚህ ጋር ልንሄድ እንችላለን። ሌላ አማራጭ ማለት ነው። አሁንም እንደገና ዲ ጋር መተን ዲ ጋር ቀጥታ ከመጣን በኋላ በዚህ ጋር ሄድን በዚህኛው ጋር መሄድ እንችላለን። ሌላ አማራጫችን ያለን። ሌላው ቀጥታ በዚህኛው ጋር ብንመጣ በዚህ ጋር 1 2 ነው ያለን ይሄ ማለት ነው። እንደዚህ ያለን ማለት እነዚህን ብንቆጥራቸው ስንት ይሆናሉ? 1 2 3 4 5 6 7 8 9 10 11 12 13 14 ማለት ነው። የመጀመሪያው በዚህኛው በኩል 3 መሄድ እንችላለን። በዚህ በመሃል ደግሞ 9 አለ 9 እንሄዳለን። በዚህ በስረኛው 2 አለ በዚህ ጋር ስንመጣ ማለት ነው። ስለዚህ 14 መንገድ አለ ማለት ነው። በዚህ ሩት መሰረት ማለት ነው። ሶስተኛውን ጥያቄ በዚህ መልኩ መስራት ትችላላችሁ። አራተኛ ጥያቄ ላይ እንሄዳለን። አስቴር ዊል ድሮ one card from a standard deck playing card. How many ways can she choose ነው የሚለን። ስንት ጊዜ የመምረጥ ቻንስ አላት? እዚህ ጋር አንድ ካርድ ነው የምታነሳው። እዚህ ጋር ኤ ላይ የተጠየቅነው አንኢቭን ነምበር ካርድ ይህን የሚመስለው ካርታ ማለት ነው የሚጫወቱበት። እዚህ ጋር 52 ካርታ ነው ጠቅላላ ያለው። ከ52ቱ 26ቱ ጥቁር ነው፣ 26ቱ ደግሞ ቀይ ነው ማለት ነው። ከዚህ ውስጥ እንደገና
ኢቭን ቁጥሮች ስንት አሉ? እነዚህን መቁጠር ነው ኢቭኖቹን ማለት ነው። እንደገና ፊደሎችም አሉ። እዚህ ጋር ኤ አለ፣ እዚህ ጋር ጄ፣ ኬ፣ ኪው፣ ኬ አለ። እነዚህን እያየን መስራት እንችላለን ማለት ነው። ከኤን ጀምር። ኢቭን ነምበር ስንት አለ? እዚህ ጋር ለምሳሌ በዚህኛው መስመር ብቻ ፍላወሮቹን ብቻ ብንቆጥር ስንት አለን? እዚህ ጋር ከሁለት ነው የሚጀምረው። ሁለት ኢቭን ነች። አራትም ኢቭን ነው። 3 እዚህ ጋር 6ም ኢቭን ነው። 8 ኢቭን ነው። 10 ኢቭን ነው። ነምበር ስላለን ነምበሮቹን ብቻ ነው እዚህ ጋር የምናየው ማለት ነው። ስለዚህ እዚህ ጋር ስንት በዚህኛው መስመር ብቻ ስንት ኢቭን ነምበር አለ ማለት ነው? እዚህ ጋር ስናይ 1 2 3 4 5 አለ ማለት ነው። 5 አለ። እዚህኛው ላይም ያው 5 ነው የሚኖረን። ያው ጦር ነው እንጂ የሚለየው ቁጥራቸው ተመሳሳይ ነው። እዚህ ጋርም 5 አለን፣ እዚህ 5 አለን፣ እዚህም 5 አለን። 5 ኢቭን ነምበሮች። ስለዚህ ከ52ቱ ኢቭን ነምበሮች እዚህ ውስጥ ያሉት ኢቭን ነምበር የማግኘት እድሏ ስንት ነው ማለት ነው? አስቴር ኢቭን ነምበር የማግኘት ቻንሷ ስንት ነው ማለት ነው? 5 ሲባዛ 4 ማለት ነው 20 ነው። 20 ኢቭን ነምበሮች እዚህ ውስጥ አሉ ማለት ነው። 20 ኢቭን ነምበሮች መምረጥ ትችላለህ። የማግኘት ቻንስ አላት ነው ኢቭን ነምበሮች። የምትፈልገው ግን እዛ ጋር ተደፍተው ሊሆን ይችላል። ተደብቀው አታይም። ዝም ብላ ነው የምታነሳው። 52 ውስጥም ከ52 ውስጥ ኢቭን ነምበሮቹን ብለህ ተጠይቅ። ኢቭን ነምበር የማግኘት እድሏ ምን ያለው 20 ማለት ነው። 20 ብለን መመለስ እንችላለን። ሁለተኛ ቴኪንግ ኤ ኪንግ ኦር ኤ ኪውን። ኪንግ የምንለው ኬ ማለት ነው። ይቺ ኪውን የምንለው ደግሞ ይቺ ኪውን። ስለዚህ ስንት ኪውን እና ኪንግ የማግኘት እድሏ ምን ያለው? አንድ ላይ ሳይሆን ኦር ነው። እዚህ ጋር ከሁለት አንዱ የማግኘት ኪንግ ወይም ኪውን የማግኘት እድሏ ምን ያለው? ከ52ቱ ካርታዎች ውስጥ ኪውንና ኪንግ ስንት ናቸው? እዚህ ጋር መቁጠር ነው። ይሄ 1 2 3 4 5 6 7 8 ቻንስ አለ። ስለዚህ 4 ኬዎቹ ኪንግ ስንት ነው ያለን? እዚህ ጋር እንደምናየው 4 ኪንግ አለ፣ 4 ኪውን አለ። ስለዚህ 8 ማለት 8 ብለን መመለስ እንችላለን ለቢ። ሲ ላይ ደግሞ ኤ ሀርት ኤ ዲያመንድ ኦር ኤ ክለብ። እዚህ ጋር ሀርት ማለት ልብ ማለት ነው። ልብ ቅርጽ ያላቸው እነዚህ በዚህ መስመር ያሉት ማለት ነው። በዚህ መስመር ያሉት ልብ ናቸው እንዳለ እንደምታዩት። ዲያመንድ የምንለው ደግሞ ይሄንን ነው። ዲያመንድ ቅርጽ ያላቸው ነው። ክለብ የምንለው ደግሞ ይሄን ፍላወሩ ነው። ፍላወሩ የምንለው ይሄ ማለት ነው። ስለዚህ በዚህ በአንድ መስመር ስንት ቁጥሮች ነው ያሉት ስናይ 13 አሉ። እዚህ 1 2 3 ፍላወሮች እዚህ ጋር 13 ፍላወር አለ። ልብ 13 አለ። ዲያመንድ 13 አለ። ስለዚህ 13 ሲባዛ በ3 ማለት ነው ስንት ይሆናል? ወይ ደግሞ 13 ሀርት አለን። 13 ሲደመር ዲያመንድ እዚህ ጋር እንደምታዩት 13 አለ። መቁጠር ነው 1 2 3 4 5 6 7 8 9 10 11 12 13። ፍላወርም ክለብ የምንለው ክለብም ስንት አለ? 13። ስለዚህ 13ን በ3 39 ማለት ነው። ስለዚህ ለሲ መልሳችን 13 ይሆናል ማለት ነው። ዲ ደግሞ ኤ ኪንግ ኦር ኤ ብላክ። ይሄ ደግሞ ኪንግ ወይም ብላክ። ብላኮቹ ከዚህ በላይ ያሉት እንዳለ ከ52ቱ 26ቱ ብላክ ናቸው ብለናል። ይሄ ጠቅላላ ያው አንድ ፓኬት ካርታ ማለት ነው 52 ነው ብዛቱ። ከዛ ውስጥ 26ቱ ምንድን ናቸው? ብላክ ናቸው። 26ቱ ብላክ ናቸው። ስለዚህ 26 ብላክ አለን ማለት ነው። ኪንግ ደግሞ ስንት ነው ያለን? ኪንግ ማለት ኬ ማለት ነው። 4 ኪንግ አለን። ነገር ግን እዚህ ጋር ብላኩን ስንቆጥር እነዚህን ሁለቱም ኪንጎች አንድ ላይ ብላኩ ጋር አለ ማለት ነው። ስለዚህ ሁለቱም ጋር አለች። እቺ ኪንግ ስንል አሁን 4 ነው፣ 4 ኪንግ አለ። ነገር ግን እዚህ ጋር ብላክ ሲለን ምን ቆጥረናል? ይሄንን ሁለቱን ኬ ተቆጥሯል። ስለዚህ ወይ ደምረን እንቀንሰዋለን ወይ ደግሞ ቀዮቹን ብቻ ነው የምንደምረው ማለት ነው ከኪንጎቹ። ስለዚህ 2 ኪንግ ነው የምንደምረው ምክንያቱም ይሄ ብላክ ውስጥ ስላለ ማለት ነው። ወይ ደግሞ እዚህ ጋር ደምረን እዚህ ጋር ሁለቱን መቀነስ ከ26 ላይ ማለት ነው። እዚህ ጋር 4 ሲደመር 26 ሲቀነስ 2 ማለት እንችላለን። ስለዚህ 28 ይሆናል።
አራተኛ ጥያቄንም በዚህ መልኩ መስራት ትችላላችሁ። ኔክስት ታይም ፐርሙቴሽን እንደ ኮምቢኔሽን የሚለውን እናያለን ማለት ነው። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። መልካም ጊዜ